አሁን ደግሞ ስፖርታዊ ዜናዎችን ሊያጋራን ባልደረባዬ አማኑኤል ጸጋዬ አጠገቤ ነው የሚገኘው። አማን እንዴት ቆየ? እንደምን ዋልሽ ፍቅርታ? መስገን ደህና ነኝ። ሰዓቱን ላንተ ለቅቄያለሁ። አመሰግናለሁ። እንደምን ዋላችሁ ተመልካቾች። የዕለተ እሁድ ስፖርታዊ ዜናዎች ወደ እናንተ ይደርሳሉ። በአዳማ ከተማ እየተካሄደ የሚገኘው የታዳጊ ወጣቶች ስፖርት ስልጠና የምዘና ውድድር የመጨረሻ ምዕራፍ ላይ ይገኛል። የውሃ ዋና ስፖርት ዛሬ ሲጠናቀቅ አማራ ክልል 25 የወርቅ ሜዳሊያዎችን በማግኘት ውድድሩን በበላይነት አጠናቋል። ድሬዳዋና አዲስ አበባ ተከታዮቹን ደረጃዎች ይዟል። የወርልድ ቴኳንዶና የቦክስ ስፖርቶችም ፍጻሜዎችን አግኝተዋል። በቦክስ በወንዶች ኦሮሚያ አጠቃላይ አሸናፊ ሲሆን በሴቶች አዲስ አበባ አሸናፊ ሆኗል። በቴኒስ ውድድር አዲስ አበባ ከተማ 5 ወርቅና 2 ናስ ሜዳሊያዎችን በማግኘት የበላይ ሆኖ ፈጽሟል። የታዳጊዎች ልማት ለኢትዮጵያ ከፍታ በሚል መሪ ሀሳብ ሲካሄድ የነበረው ሀገር አቀፍ ከ13 እስከ 15 ዓመት በታች የታዳጊ ወጣቶች ምዘና ውድድር ዛሬ ፍጻሜውን ያገኛል። በማጠቃለያ መርሃ ግብሩ በወንዶች እግር ኳስ ደቡብ ምዕራብ ኢትዮጵያ ከማዕከላዊ ኢትዮጵያ ለፍጻሜ ሲጫወቱ የ200 ሜትር አትሌቲክስ ውድድር ፍጻሜም በሁለቱ ጾታ ይካሄዳል። ለወጣቶች የመዝናኛና የስፖርት ማዘውተሪያ ስፍራዎች እንዲኖሩት በትኩረት እንደሚሰራ የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። ስፖርት ለሰላምና ለዘላቂ ልማት በሚል መሪ ቃል 13ኛው የአካል ብቃት እንቅስቃሴ በከተማዋ ተካሂዷል። ሰላዲን ሰይድ ተጨማሪ አድርሶናል። ስፖርት ለሰላምና ለዘላቂ ልማት በሚል መሪ ሀሳብ 13ኛው የደሴ ከተማ አስተዳደር የአካል ብቃት እንቅስቃሴ ፌስቲቫል አካሂዷል። ስፖርታዊ እንቅስቃሴው የስፖርት ባህልን ለማሳደግ እንደሚረዳ ነው አሚኮ ያነጋግራቸው የከተማዋ ነዋሪዎች የገለጹት። በቀጣይም የጎዳና ላይ የስፖርት እንቅስቃሴዎች ተጠናክረው እንዲቀጥሉ ነዋሪዎቹ ጠይቀዋል። ስፖርት ፌስቲቫል መካሄዱ ህብረተሰቡ ጤናውን በተሻለ መልኩ እንዲጠብቅ እንዲሁም ደግሞ አካላዊ እንቅስቃሴ በማድረግ አጠቃላይ ያለውን ቅርጽም ሆነ የሰውነት ቅርጽም ሆነ ተላላፊ ያልሆኑ በሽታዎችን እንዲከላከል ይረዳዋል ብዬ አስባለሁ። ይሄ ነገር ግን ያው ተከታታይነት ቢኖረው መልካም ነው ብዬ አስባለሁ። ፌስቲቫሎች እንደዚህ ሲዘጋጁ ታዳጊዎችን ስናይ በቃ እጅግ በጣም ደስ የሚል ነገር ነው። እንግዲህ ያየሁት መቀጠልም አለበት ነው የምለው። የአካል ብቃት እንቅስቃሴ አሰልጣኞች በበኩላቸው በማህበረሰቡ ዘንድ ስር እየሰደዱ የሚገኙ ተላላፊ ያልሆኑ በሽታዎችን ለመከላከል የአካል ብቃት እንቅስቃሴ ማድረግ የማይተካ ሚና እንዳለው ተናግረዋል። በመሆኑም ጤንነቱ የተጠበቀና በአእምሮ የበለጸገ ትውልድ ለማፍራት የበኩላቸውን ድርሻ እንደሚወጡም አሰልጣኞቹ ጠቁመዋል። በየወሩ ሁላችንም ጎዳና ላይ ስፖርት እየሰራን ህብረተሰቡን ማነቃቃት አለብን። ይህን ካደረግን በየስፖርት ቤት እየመጡ ሰው ይሰራል። ይህን ካላደረግን እኛ ጋር መጥቶ የሚሰራ ሰው የለም። ስፖርት ጥቅሙን ማሳወቅ መጀመሪያ ማሳየት አለብን። ይህን እያደረግን ያለ ነው። ቀጥለን ትልቅ ስራ እንሰራለን ብለን እንገምታለን። በስሬ ከ200 ያላነሱ ተማሪዎች አሉ። ከነሱ መሀል ደግሞ አራቱ አምስቱ እጅግ በጣም ከሚገባው በላይ ተወዳዳሪ ናቸው። ይሄን ነገር ደግሞ ሁሉም ሰው ሊያውቀው የሚገባ ነገር ነው። ሁላችንም ወደ ስፖርት እየመጣን የአካል ብቃት እንቅስቃሴውን ሁልጊዜ መሳተፍ አለብን ብዬ ለከተማችን ጥሪ እናቀርባለን። ውሹ ላይ የምናሰራበት ፕሮግራም አለ። ከዛ በተጨማሪ ከጧት ኤሮቢክስ እንሰራለን። በደንብ የተለያዩ ስራዎች እንሰራለን። ፍሪ ድል እያመቻቸን መንገድ ላይ እየወጣን እናሰራለን። አሁን ላይ ስፖርት ለማስፋፋት ብዙ እየሰራን ነው። የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አራጋው ለ13ኛ ጊዜ እየተካሄደ የሚገኘው የአካል ብቃት እንቅስቃሴ በከተማዋ የስፖርት ባህልን ለማሳደግ በሚደረገው ሁለንተናዊ እድገት የማይተካ ሚና አለው ብለዋል። ጤናማ ዜጋን እያፈራን ስንሄድ ለልማት አጋዥ የሆነ ትውልድ ይፈጠራል ማለት ነው። ከዛ ባሻገር እንደዚህ ሰብሰብ ብለን ስንሰራ አጠቃላይ ለከተማችን ማህበረሰብ የአካል ብቃት እንቅስቃሴ እንደዚህ በመስራት ሰው ጤንነቱን መጠበቅ የሚችልበት ሁኔታ እንዳለ ለመግለጽ ማለት ነው። ስለዚህ ስፖርት እጅግ በጣም ለላቀ ለተሟላ ጤና አስፈላጊ ነውና ሁሉም ማህበረሰብ የአካል ብቃት እንቅስቃሴ እንዳዘወትር መልእክት ለማስተላለፍ ጭምር ነው ማለት ነው። መምሪያው ለወጣቶች የመዝናኛና የስፖርት ማዘውተሪያ ስፍራዎች እንዲኖሩት በትኩረት እንደሚሰራ አቶ ሰይድ አራጋው ገልጸዋል። ደሴ ከተማ አስተዳደር ከሌሎቹ ልማት ጎን በጎን ለስፖርቱም ትኩረት ሰጥቶ እየሰራ ይገኛል ማለት ነው። ይህንን ስናደርግ ሰው በአቅራቢያው የስፖርት ማዘውተሪያ ስፍራ ሲያገኝ ወጥቶ ይንቀሳቀሳል ማለት ነው። ከዚህ በተጨማሪ ደግሞ አውትዶር ጌምስ ሌሎች ደግሞ ስፖርታዊ ኩነቶችን የምናካሄድባቸው እንደዚሁ ለማስፋፋት ጥረት እያደረግን ያለ ነው። ከትምህርት ቤቶችም ጋር እንደዚሁ በቅንጅት ይሰራል ማለት ነው። በዋናነት መማር ማስተማሩን በማይነካ መልኩ ትምህርት ቤቶች ክፍት ሆነው ለወጣቶች አገልግሎት እንዲውሉና ወጣቶች ትርፍ ጊዜያቸውን በስፖርት እንዳሳልፉ እግረ መንገዱን ደግሞ ተተኪ ስፖርተኛም እንዲፈራ ስራ የተሰራ ያለበት ሁኔታ ነው ያለው ማለት ነው። ታምራት ኢያሱ ወደ ፋሲል ከነማ ለማምራት ከስምምነት በመድረስ ስብስቡን መቀላቀሉ ተነገረ።
የመጀመሪያውን ዙር በ33 ነጥቦች አራተኛ ደረጃ ላይ ተቀምጠው ያጠናቀቁት ፋሲል ከነማዎች የዝውውር መስኮቱ የመጀመሪያ ፈራሚያቸውን ለማግኘት ከስምምነት መድረሳቸውን ሶከር ኢትዮጵያ አስነብቧል። አጼዎቹን ለመቀላቀል ከስምምነት የደረሰው ተጫዋች ላለፈው አንድ ዓመት በአርባ ምንጭ ከተማ ቆይታ ያደረገና በውድድር ዓመቱ 7 ግቦችን ያስቆጠረ ነው። አጥቂው ከከፍተኛ ሊጉ ነገሌ አርሲ ጀምሮ በቅዱስ ጊዮርጊስና በአርባ ምንጭ ከተማ የአንድ ዓመት ቆይታን አድርጎ በመጨረሻ ከአዞዎቹ ጋር የነበረውን ውል አጠናቋል። ተጫዋቹ ፋሲል ከነማን ለመቀላቀል ከስምምነት መድረሱን ተከትሎ ትላንት ቡድኑን ተቀላቅሏል። ታምራት ኢያሱ የዝውውር መስኮቱ ሲከፈት በይፋ ፊርማውን ያኖራል ተብሎ ይጠበቃል። ፋሲል ከነማ በኢትዮጵያ ፕሪሚየር ሊግ ለመሪነት እየተፎካከረ ቢያሳልፍም የግብ አስቆጣሪ ችግር እንደነበረበት ቁጥራዊ መረጃዎች ያሳያሉ።